ሰላም የላብራቶሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዲስክሪፕሽን ላይ ባስቀመጥንላችሁ ቴሌግራም ግሩፕ ላይ የገባችሁ የሄማቶሎጂ ኮርሶች ሰመሪ እንዲሰራ ስትጠይቁን ነበረ። በዛ መሰረት ሄሞስታሲስን ወደ እናንተ ይዘን ቀርበናል። ታዲያ በአንድ ነገር እንድታግዙን እንጠይቃለን። ከፕሌይ ስቶር ወይም ከአፕ ስቶር ቪፒኤን አውርዳችሁ ኮኔክት አድርጋችሁ የእኛን ቪዲዮዎች በመክፈት ስራችን እንድታበረታቱ ነው። ይህም ደግሞ ማስታወቂያ ሲመጣ ለእኛ የተወሰነ ገንዘብ ስለሚሰጠን ማለት ነው። በተጨማሪም ይህንን ቪዲዮ ለሚያስፈልገው ሁሉ ሼር አድርጉለት። ሰብስክራይብ፣ ላይክ እና ኮሜንትም እንዳይረሳ። መልካም ቆይታ። ሂሞስታሲስ ምንድን ነው? ከስሙ ስንነሳ ሂም ማለት ደም ነው፣ ስታሲስ ደግሞ ማቆም ነው። ሂሞስታሲስ ስንል በተለያየ አደጋ ምክንያት ደም መፍሰስ ሲኖር ያንን የማቆም ፕሮሰስ ሂሞስታሲስ እንለዋለን። ይሄ ፕሮሰስ በውስጡ 5 ኮምፖነንቶች አሉት። የመጀመሪያው ቫስኩላር ሲስተም፣ ሁለተኛው ፕላትሌት ሲስተም፣ ሶስተኛው ካጉሌሽን ሲስተም፣ አራተኛው ፊብሪኖላይቲክ ሲስተም፣ አምስተኛው ደግሞ ካጉሌሽን ኢንሂቢሽን ሲስተም ነው። ከነዚህ ውስጥ አንዱ ጋር ችግር ካለ ደም መፍሰስ ሲኖር ቶሎ ላይቆም ይችላል ማለት ነው። ስለዚህ ሂሞስታሲስ ወይም ደም የማቆም ስርዓት እንዲከናወን 3 መሰረታዊ ሂደቶች ወይም ፕሮሰሶች አሉ። የመጀመሪያው ፕራይመሪ ሂሞስታሲስ ነው። ሁለተኛው ሰከንደሪ ሂሞስታሲስ ነው። ሶስተኛው ደግሞ ፊብሪኖላይሲን ነው። አንድ ቦታ ጋር ጉዳት ሲፈጠርና ደም መፍሰስ ሲኖር መጀመሪያ የደም ቧንቧ ስርዓቱ ጋር ብዙ ደም መፍሰስ እንዳይኖር ያደርገዋል። ሁለተኛው ደግሞ ክሎት ወይም ደግሞ ደም መርጋት እንዲፈጠር ያደርጋል። ሶስተኛው ስቴፕ ላይ ደግሞ ልክ ብለድ ቨዝሎቹ ወይም የደም ቧንቧዎቹ ሲድኑ እነዚህ ክሎት ዲዞልቭ ያደርጋቸዋል ማለት ነው። ታዲያ ብዙ ደም የመርጋት ነገር ካለ ትሮምቦሲስ እንለዋለን። ብዙ ደም መፍሰስ ካለ ደግሞ ሄሞሬጅ እንለዋለን። አሁን ወደ ፕሮሰሶቹ እንሂድ። የመጀመሪያው ፕራይመሪ ሄሞስታሲስ ፕላትሌት ፕለግ ፎርሜሽን ብላችሁ ያዙት። ከ3 እስከ 5 ደቂቃ ነው የሚሰራው። እዚህ ፕሮሰስ ላይ አጠቃላይ የሚደረገው ነገር ፕላትሌት ፕለግ ፎርሜሽን ነው። ታዲያ ይህንን ለማድረግ 5 ስቴፖች አሉት። እዚህ ፕሮሰስ ላይም ደም በጊዜያዊነት እንዲቆም ይሆናል። የመጀመሪያው ቫሶ ኮንስትሪክሽን የምንለው ነው። እዚህ ጋር አደጋ ወይም ኢንጁሪ ሲከሰት አደጋ ወደ ተከሰተበት የደም ቧንቧ ጋር ያለውን የደም መፍሰስ ወይም ብለድ ፍሎውን መቀነስ ቫሶ ኮንስትሪክሽን እንለዋለን። ሁለተኛው ደግሞ ፕላትሌት አድሄሽን ነው። እዚህ ጋር ቮን ዊልብሎን ፋክተር ወይም VWF የምንለው አለ። ይሄ ግላይኮፕሮቲን ነው። ዋነኛ ስራውም የተጎዳው ወይም ኤክስፖዝድ የሆነው ከኢንዶቴሌማችን ስር የሚገኘው ኮላጅን እና የፕላትሌት ሪሴፕተር የሆነው ግላይኮፕሮቲን IB ወይም GPIB የምንለው ሪሴፕተር ሁለቱ እንዲገናኙ እንደ ብሪጅ ወይም ድልድይ ሆኖ ያገለግለናል። ከዛም ፕላትሌቶቹ ወደ ተጎዳው ኢንዶቴሌም ጋር በመሄድ መጣበቅ ይጀምራሉ። ስለዚህ ፕላትሌት አድሄሽን የምንለው ቮን ዊልብሎን ፋክተርን በመጠቀም ኮላጅን እና GPIB የምንለው ፕላትሌት ላይ የሚገኘው ሪሴፕተር ሁለቱ በዚህ ይገናኛሉ። ከዛ በኋላ ፕላትሌቶቹ የተጎዳው ኢንዶቴሌም ላይ በመሄድ መጣበቅ ይጀምራሉ። ሶስተኛው ደግሞ ፕላትሌት አክቲቬሽን እና ሪሊዝ ሪያክሽን ነው። እዚህ ጋር ፕላትሌቶቹ ቅርጽ በመቀያየር የተለያየ ሰብስታንስ መልቀቅ ይጀምራሉ። ከነዚህ ውስጥ የመጀመሪያው ADP እና ትሮምቦክሲን A2 የምንላቸው ናቸው። የነዚህ ዋነኛ ተግባራቸውም ወደ ተጎዳው ቦታ ብዙ ፕላትሌቶች እንዲመጡ አትራክት ያደርጓቸዋል። ከዛም አግሪጌሽን የምንለው አንዱ መደራረብ ላይ እንዲፈጠር ፕሮሞት ያደርጋሉ ማለት ነው። ሁለተኛው የሚለቀቀው ደግሞ ሴሮቶኒን እና ኢፒነፍሪን የምንላቸው ሰብስታንሶች ናቸው። እነዚህ የሚያበረታቱት ቫሶ ኮንስትሪክሽን ነው። ቫሶ ኮንስትሪክሽን ስንል ጉዳት የደረሰበት አካባቢ ጋር ብዙ ደም መፍሰስ እንዳይኖር የደም ቱቦዎቹ እንዲጠቡ ያደርጋቸዋል። ሶስተኛው ደግሞ ካልሽየም ነው። ይህ ሰብስታንስ በኋላ ምንዘረዝራቸው ክሎቲንግ ፋክተሮች አሉ። እነዚህ ፋክተሮች ስራቸውን በስነስርዓት እንዲሰሩ የሚረዱ ሰብስታንሶች ናቸው። አራተኛ ደግሞ ፊብሪኖጅን ነው። እነዚህም ፕላትሌቶች እርስ በርሳቸው ሊንክ እንዲያደርጉ የሚረዳ ሰብስታንስ ነው። አራተኛው ደግሞ ፕላትሌት አግሪጌሽን ነው። አግሪጌሽን ስንል ቀጥተኛ ትርጉሙ መደመር ወይም ሰብሰብ ማለት ነው። ለዚህ ደግሞ ሚናውን የሚጫወተው ፊብሪኖጅን ነው። ስለዚህ ፊብሪኖጅን ብሪጅን በመጠቀም
ፕላትሌቶቹ አግሪጌት ያደርጋሉ። አግሪጌሽን እንዲፈጠር ሁለት ሰብስታንሶች አሉ። የመጀመሪያው ትሮምቦክሲን ኤ2 የምንለው ነው። ይሄ አግሪጌሽንን በደንብ ፕሮሞት የሚያደርግልን ሰብስታንስ ነው። ሁለተኛው ደግሞ ፕሮስታሳይክሊን እንለዋለን። ይሄ ብዙ አግሪጌሽን ወይም ብዙ ክሎቲንግ እንዳይፈጠር ፕላትሌቶቹን ኢንሂቢት የሚያደርግ ሰብስታንስ ነው። አምስተኛውና የመጨረሻው ስቴፕ ደግሞ ቴምፖራሪ ፕላትሌት ፕለግ ፎርሜሽን ነው። እዚህ ጋር ለተወሰነ ጊዜ ደም መርጋት ይኖራል። ነገር ግን በሰከንደሪ ሄሞስታሲስ ሪኢንፎርስ መደረግ ይኖርበታል። ሶ ፕራይመሪ ሄሞስታሲስ ስንል ዋነኛው ስራው ፕላትሌት ፕለግ ፎርሜሽን ነው። እነዚህን ስቴፖች በመጠቀም ይሄ ፕላትሌት ፕለግ ፎርም ይደረጋል። ከ3 እስከ 5 ደቂቃም ይፈጃል። ሶ እስካሁን ያወራነውን ሰመራይዝ እናደርግ። ቪውደልኤፍ ወይም ቮን ዊልብሮንድ ፋክተር የምንለው በተጎዳው ኮላጅን እና በሪሴፕተር በፕላትሌት ሪሴፕተር መካከል እንደ ብሪጅ ወይም እንደ ድልድይ ሆኖ የሚያገለግለን ነው። ጂፒአይፒ ወይም ግላይኮፕሮቲን አይፒ ደግሞ የምንለው ፕላትሌት ላይ የሚገኝ ሪሴፕተር ነው። ትሮምቦክሲን ኤ2 ደግሞ የምንለው አግሪጌሽን እንዲፈጠር ፕላትሌት አግሪጌሽን እንዲኖር ፕሮሞት የሚያደርግልን ሰብስታንስ ነው። ፕሮስታሳይክሊን ደግሞ የምንለው ብዙ አግሪጌሽን እንዳይፈጠር ፕላትሌቶችን ኢንሂቢት የሚያደርግልን ሰብስታንስ ነው። ሶ ፕራይመሪ ሄሞስታሲስ ስንል ዋነኛው ስራው ቴምፖራሪ ፕላትሌት ፕለግ ፎርሜሽን ነው። ይሄ ደግሞ እንዲከናወን 5 ስቴፖችን ዘርዝረናል፣ ግን ወደ 3 ኮምፕረስ እናደርጋቸው። የመጀመሪያው አድሄሽን ነው። ሁለተኛው ሪሊዝ ሪአክሽን ነው። ሶስተኛው ደግሞ አግሪጌሽን ነው። በእነዚህ በሶስቱ መሰረታዊ ስቴፖች ምክንያት ቴምፖራሪ ፕላትሌት ፕለግ ፎርሜሽን ይፈጠራል። አሁን ወደ ሰከንደሪ እንሂድ። ሰከንደሪ ሄሞስታሲስ ላይ ደግሞ ቅድም የተፈጠረውን ፕላትሌት ፕለግ ሞር ስቴብል የምናደርግበት ወይም የምናጸናበት ፕሮሰስ ነው። ስለዚህ እዚህ ጋር ፕላዝማ ካጉሌሽን ፋክተር እና ፊብሪን ሜሽ ፎርሜሽን የምላቸውን እንመለከታለን። ከዛ በፊት ግን ካጉሌሽን ምን ማለት ነው? ካጉሌሽን ወይም መርጋት ማለት ፍሉድ ስቴት ላይ ያለውን ወደ ጄል ላይክ ስቴት መቀየር ነው። ስለዚህ ፊብሪኖጅን ሶሊብል የሆነው ማለት ነው ወደ ፊብሪን ወይም ወደ ኢንሶሊብል ስቴት በመቀየር ካጉሌሽን ይከናወናል። ወደ ፕሮሰሶቹ ከመሄዳችን በፊት ግን 12 የካጉሌሽን ፋክተሮች አሉን። ስማቸው ምንድነው? ተግባራቸውስ ምንድነው? አጠር አድርገን እንያቸው። ፋክተር 1 ፊብሪኖጅን፣ ስራው ደግሞ ፊብሪን ክሎት ፎርሜሽን ነው። ፋክተር 2 ፕሮትሮምቢን፣ ይሄ የትሮምቢን ኢንአክቲቭ የሆነ ፕሪከርሰር ነው። ፋክተር 2 አክቲቬትድ ሲሆን ትሮምቢን ሆኗል ማለት ነው። ፋክተር 3 ትሮምቦፕላስቲን ወይም ቲሹ ፋክተር ደግሞ የምንለው ኤክስትሪንሲክ ፓዝዌይ እንዲጀመር ትሪገር የሚያደርግልን ነው። በተጨማሪም ፕሮትሮምቢንን ወደ ትሮምቢን እንዲቀየር ያደርገዋል። ፋክተር 4 ካልሲየም ነው። ብዙ ስቴፕ ላይ የሚያገለግለን ሚኒራል ነው። ለምሳሌ ፕሮትሮምቢን ወደ ትሮምቢን እንዲቀየር የሚያገለግለን ሚኒራል ነው። ፋክተር 5 ፕሮ አክስለሬቲን እንለዋለን። ፕሮትሮምቢንን አክቲቬት የሚያደርግልን ኮፋክተር ነው። ፋክተር 7 ደግሞ ፕሮ ኮንቨርሽን እንለዋለን። ኤክስትሪንሲክ ፓዝዌይ እንዲጀመር የሚያደርግልን ወይም የሚጀመርበት ነው። ፋክተር 8 አንቲ ሄሞፊሊክ ፋክተር እንለዋለን። ኢንትሪንሲክ ፓዝዌይ ነው የምናገኘው። የዚህ ማነስ ዴፊሽንሲ ደግሞ ሄሞፊሊያ ኤ የምንለውን ያስከስትብናል። ፋክተር 9 ደግሞ ክሪስማስ ፋክተር እንለዋለን። ይህም ኢንትሪንሲክ ፓዝዌይ ላይ የምናገኘው ፋክተር ነው። የዚህ ማነስ ደግሞ ሄሞፊሊያ ቢ የምንለውን ያስከስትብናል። ፋክተር 10 ደግሞ ስቱዋርት ፋክተር እንለዋለን። ኮመን ፓዝዌይ የምንለውን የሚጀምርልን ነው። ፋክተር 11 እና 12 ኮንታክት ፋክተር እንላቸዋለን። ኢንትሪንሲክ አክቲቬሽን የሚጀመርበት ነው። ፋክተር 13 ደግሞ ፊብሪን ስታቢላይዚንግ ፋክተር እንለዋለን። የተፈጠረው ክሎት ወይም መርጋት ስቴብል እንዲሆን የሚያደርግልን ፕሮሰስ ነው። እነዚህን ፋክተሮች ካየን አሁን ደግሞ ወደ ብለድ ካጉሌሽን ካስኬድ እንሂድ። የመጀመሪያው ኢንትሪንሲክ ፓዝዌይ ነው። ይሄ አክቲቬት የሚሆነው ከኮላጅን ጋር ማለትም ዳሜጅ ከሆነው የደም ቧንቧ ጋር ኮንታክት ሲሆን ነው። በዚህ ጊዜ ፋክተር 12 አክቲቬት ይሆናል። ፋክተር 12 ደግሞ አክቲቬት ለመሆን ሁለት ሰብስታንሶች ያስፈልጋሉ። የመጀመሪያው HMW ወይም ሃይ ሞለኪውላር ዌት ክሊሎጂን እና ካሪክሊን የምላቸው ሁለቱ ሰብስታንሶች ፋክተር 12 አክቲቬት እንዲሆን ካታላይዝ ያደርጋሉ። ፋክተር 12 አክቲቬት ከሆነ በኋላ ወደ ፋክተር 11 ከዛ ወደ ፋክተር 9 ይቀየርና ፋክተር 9 ደግሞ ከፋክተር 8 ጋር አንድ ላይ በመሆን ወደ ፋክተር 10 ወይም ኮመን ፓዝዌይ ወደምንለው ይገባል። ፋክተር 8 አክቲቬት ለመሆን ትሮምቢንን ይፈልጋል። ፋክተር 10 ደግሞ አክቲቬት ለመሆን ካልሲየም እና ፎስፎሊፒን የምላቸው ሚኒራሎች ይፈልጋል። ስለዚህ ኢንትሪንሲክ ፓዝዌይ የምንለው ቀስ ያለ ነገር ግን ኮምፕሌክስ የሆነ ፓዝዌይ ነው። በተጨማሪም ፋክተር 12 ፕሪ ካሪከሪ እና HMW ግሊኖጂን የምላቸው ኮንታክት ፋክተርስ እንላቸዋለን። እንደዚህ የምላቸው ምክንያት ደግሞ
አክቲቬት ለመሆን ከአብኖርማል ሰርፌስ ጋር ኮንታክት ስለሚፈልጉ ነው። ሁለተኛው ደግሞ ኤክስትሪንሲክ ፓዝዌይ ነው። ይሄ አክቲቬት የሚሆነው በቲሹ ኢንጁሪ ጊዜ ነው። ቲሹ ሲጎዳ ፋክተር 3 ሪሊዝ ይደረጋል። ፋክተር 3 ደግሞ ከፋክተር 7 ጋር አብሮ በመሆን ኮመን ፓዝዌይ የምንለውን ፋክተር 10ን አክቲቬት ያደርገዋል። አክቲቬት የሆነው ፋክተር 10 ደግሞ ከፋክተር 5 እና ከካልሽየም ጋር አብረው አሶሲየት በማድረግ ፕሮትሮምቢን ወደ ትሮምቢን እንዲቀየር ያደርጋል። ትሮምቢን ደግሞ ፊብሪኖጅንን ወደ ፊብሪን ይቀይራል። ከዛ ፋክተር 13 የምንለው ፊብሪኑ ስታብላይዝ እንዲያደርግ ያደርገዋል ማለት ነው። በዚህ መሰረት ፕላትሌቶቹ በደንብ ክሮስ ሊንክ ያደርጋሉ። ስለዚህ ሰምራይዝ ስናደርገው የደም ቧንቧዎቻችን ሲጎዱ ወይም ብለድ ቨዝል ዳሜጅ ሲሆን ኢንትሪንሲክ ፓዝዌይ የምንለው አሊያም ደግሞ ቲሹ ኢንጁሪ ሲኖር ኤክስትሪንሲክ ፓዝዌይ የምንለው ሁለቱ ወደ ኮመን ፓዝዌይ ሊድ ያደርጋሉ ወይም ደግሞ ፋክተር 10ን አክቲቬት ያደርጉታል። ፋክተር 10 ደግሞ ፕሮትሮምቢን ወደ ትሮምቢን እንዲቀየር ያደርጋል። ትሮምቢን ደግሞ ፊብሪኖጅንን ወደ ፊብሪን እንዲቀየር በማድረግ ክሎት እንዲፈጠር ይሆናል ማለት ነው። በዚህ መሰረት ነው የሚሰራው። የመጨረሻው ሶስተኛው የካስኬዱ ስቴፕ ደግሞ ፊብሪኖላይሲስ ወይም ክሎት ሪሙቫል የምንለው ነው። የደም ቧንቧዎቻችን ከዳኑ በኋላ የተፈጠረው ክሎት ዲዞልቭ መሆን አለበት። ስለዚህ ፕላዝሚን በምንለው ኢንዛይም አማካኝነት የተፈጠረው ፊብሪን ወደ ስሞል ፍራግመንት ይሰባበራል ማለት ነው። ፕላዝሚን ደግሞ የምንለው ፕሪከርሰሩ ከፕላዝሚኖጅን የሚመነጨው። ስለዚህ ይሄ ፕላዝሚን በእነዚህ በሁለቱ አክቲቬት ይሆናል። የመጀመሪያው ቲፒኤ ወይም ቲሹ ፕላዝሚኖጅን አክቲቬተር ነው የምንለው ከኢንዶትሊም ነው የሚነሳው። ሁለተኛው ደግሞ ዩፒኤ ወይም ዩሮካይኔዝ ፕላዝሚኖጅን አክቲቬተር ነው የምንለው። ይህም ከቲሹ ነው የሚነሳው። እነዚህ ሁለቱ ፕላዝሚንን አክቲቬት በማድረግ የተፈጠረውን ፊብሪን ወደ ስሞል ፍራግመንት እንዲቀየር ያደርገዋል ማለት ነው። ይህ ፕሮሰስ ደግሞ ልክ ሲያልቅ ፊብሪኖላይሲስ ኢንሂቢተር የምንላቸው አሉ። ፕላዝሚኑን እንዲገታ ስራ እንዲያቆም ያደርጉታል ማለት ነው። በዚህ መሰረት ብለድ ካጉሌሽን ካስኬድ ይካሄዳል። አሁን ደግሞ ወደ ላብራቶሪ ቴስቶቹ እንሂድ። የመጀመሪያው ብሊዲንግ ታይም የምንለው ነው። ይሄ የሚያጠናው ደም መፍሰስ ከጀመረበት ሰዓት አንስቶ ለማቆም ምን ያክል ጊዜ ምን ያክል ደቂቃ ይፈጅበታል የሚለውን የምናይበት ነው። ስለዚህ ካፒላሪ ፓንክቸር ከወሰድን በኋላ ለማቆም ምን ያክል ደቂቃ ይፈጅበታል የሚለውን የምናይበት ነው። ሁለተኛው ደግሞ ፕላትሌት ካውንት ነው። በደማችን ውስጥ የሚገኘው የፕላትሌት ቁጥር መጠን ስንት ነው የሚለውን የምናይበት ነው። ሶስተኛው ደግሞ ፕሮትሮምቢን ታይም ነው። አንድ ፕላዝማ ላይ ካልሽየም እና ፋክተር 3 በመጨመር ደሙ ክሎት ለማድረግ ምን ያክል ጊዜ ይፈጅበታል የሚለውን የምናይበት ነው። ፕሮትሮምቢን ታይም በዋነኝነት የሚያጠናለን ኤክስትሪንሲክ ፓዝዌይ እና ኮመን ፓዝዌይ የሚለውን ምን ያክል ጤነኛ ልክ ናቸው የሚለውን ነው። አራተኛው ደግሞ አይኤንአር ነው። ይሄ የፕሮትሮምቢን ስታንዳርድ ፎርም ነው። ማለትም ሬጀንት ስንቀይር በሁለቱ መካከል ያለውን ልዩነት ሞኒተር ለማድረግ እንጠቀምበታለን። በተጨማሪም ዋርፋሪን ቴራፒን ቼክ ለማድረግ እንጠቀምበታለን። ፎርሙላው እዚህ ጋር አለላችሁ። አምስተኛው ደግሞ ኤፒቲቲ የምንለው ነው። ይህም ፕላዝማው ላይ አክቲቬተር ካልሽየም እና ፎስፎሊፒድ በመጨመር ፕላዝማው ክሎት ለማድረግ ምን ያክል ጊዜ ይፈጅበታል የሚለውን የምናይበት ነው። ኤፒቲቲ ቼክ የሚያደርግልን ኢንትሪንሲክ ፓዝዌይ እና ኮመን ፓዝዌይ ነው። ስድስተኛው ደግሞ ትሮምቢን ታይም ነው። የትሮምቢን ዋነኛ ጥቅም ፊብሪኖጅንን ወደ ፊብሪን መቀየር ስለሆነ እዚህ ፕሮሰስ ላይ ፊብሪኖጅን ወደ ፊብሪን ለመቀየር ምን ያክል ሰከንድ ይፈጅበታል የሚለውን የምናይበት ነው። የመጨረሻው ደግሞ ፊብሪኖጅን ሌቭል ነው። ይህም በደማችን ውስጥ ምን ያክል የፊብሪኖጅን ፕሮቲን መጠን አለ የሚለውን ቼክ የምናደርግበት ነው። ስለዚህ ሳምራይዝ ስናደርገው ፒቲ ኤክስትሪንሲክ ፓዝዌይ፣ ኤፒቲቲ ኢንትሪንሲክ ፓዝዌይ፣ አይኤንአር ስታንዳርድ ፎርም ኦፍ ፒቲ፣ ቲቲ ደግሞ ፊብሪኖጅንን፣ ብሊዲንግ ታይም ፕላትሌት ፋንክሽንን፣ ፊብሪኖጅን ሌቭል ደግሞ ክሎቲንግ ፕሮቲንን ሜዥር የሚያደርጉልን ናቸው። ወደ ብሊዲንግ ዲስኦርደር ደግሞ ስንመጣ ቫስኩላር ዲፌክት የምንለው በተለያየ ምክንያት የደም ቧንቧዎቻችን ፍራጃይል ሲሆኑ ነው። ፕላትሌት ዲፌክት ደግሞ የምንለው የፕላትሌት መጠን ሲቀንስ ነው። ይህም ትሮምቦሳይቶፔኒያ እንለዋለን። ወደ ፋክተር ዴፊሸንሲ ደግሞ ስንመጣ ፋክተር 8 ዴፊሸንሲ ካለ ሄሞፊሊያ ኤ የምንለው ይከሰታል። ፋክተር 9 ዴፊሸንሲ ካለ ሄሞፊሊያ ቢ ይከሰታል። ቫይታሚን ጌ ዴፊሸንሲ ካለ ፋክተር 2፣ ፋክተር 7፣ ፋክተር 9 እና ፋክተር 10 መጠናቸው ይቀንሳል፣ ሪዲዩስ ያደርጋሉ። ቪደብሊውኤፍ ዴፊሸንሲ ደግሞ ካለ ቦን ዊልብላንድ ፋክተር ዲዚዝ ይከሰትብናል። ሂሞስታሲስ ይህን ይመስላል። ቆይታ ጥሩ እንደነበር አስባለሁ። እይታችንም እንዲጨምር ለክላስሜቶቻችሁና ለሚያስፈልገው ሰው ሁሉ ሼር ማድረጋችሁን እንዳትዘነጉ። በተጨማሪ ማሳሰቢያችን እንደቀጠለ ነው። ቪፒኤን
እያበራችሁ የእኛን ቪዲዮዎች በመመልከት ስራችንን እንድታበረታቱ አሁንም በትህትና ጠይቃለሁ። በቀጣይ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ ካልሆነም ደግሞ ዲስክሪፕሽን ላይ ማስቀመጥላችሁ ቴሌግራም ግሩፕ አለ። እዛ ላይ የገባችሁ ጻፉልን፣ እንመለከተዋለን። በተቻለን ፍጥነት ወደ እናንተ ለማድረስ እንጥራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ አመሰግናለሁ። እግዚአብሔር የሁላችንም ጤና ይጠብቅ እያልኩኝ መልካም ጊዜ